ምእመናን ያመነ በቃ መዳኑን እርግጠኛ ነው። እሱ ነው አሁን ጥያቄያችን። ለዚህ ነው ቅዱስ ጳውሎስ በፍጹም በራሱ መተማመን ስላልቻለ ነው ምን ያለው ቢሆንልኝ ያለው ብሎ ቅዱስ ዮሐንስ አፈወርቅ የተረጎመው። እስኪ አንድ ቃል ላይ ጥቂት ደቂቃ ተኩሬ ነገሩን ጥቂት ለማብራራት ልሞክር። ያመነ በቃ ድኗል፣ አንድ ያመነ በቃ ለዘላለም ድኗል። እንደዛ ነው የሚለው እግዚአብሔር ቃል አይደለም። እና ምንድን ነው የሚለው? አንድ እግዚአብሔር ቃል ላንብብላችሁ። ሮሜ መልእክት ምዕራፍ 11 ቁጥር 20 እንዲህ ይላል። መጀመሪያ ግን ታሪኩን ልተርክ። የሮሜን መልእክት የመጽሐፏን መልእክት የመልእክቱን ጽሕፈት ምክንያተ ጽሕፈት ይሏታል ሊቃውንት። እሷን መጀመሪያ ላብራራ። ሮሜ መልእክት ምዕራፍ 11 ቁጥር 20 ነው ቀጥዬ የማነበው። አሁን የተነጋገርኳቸውን ነገሮች የበለጠ እያጎለበተልኝ ነው የሚሄደው። በሮም አይሁድ አሕዛብ አንድ ላይ ይኖሩ ነበር። አይሁዳውያን አሕዛባውያን ወይም ከአሕዛብ የመጡት በጌታችን በመድኃኒታችን በኢየሱስ ክርስቶስ የማዳን ሥራ አምነው ለጽድቅ ተጠርተዋልና ቅዱስ ጳውሎስ መምህር አሕዛብ ነውና እነሱን ወደ አዲሲቱ ወንጌል፣ ወደ አዲሲቱ ሃይማኖት፣ ወደ አዲሲቱ ክርስትና በእምነት ያስገባ ጀመረ። አይሁድ ደግሞ ተቆጡ። ምን አሉ? ካልተገረዙ አይድኑም። በኦሪት የነበረውን መንካት መቅመስ የሚባለውን ካልፈጸሙ አይጸድቁም። የኦሪት ሕጓ የድህነት መግለጫዋ ግዝረት ነውና ካልተገረዙ በፍጹም አይድኑም ብለውበት። ለዚህ ነው ቅዱስ ጳውሎስ አይሁድም አሕዛብም የሚመኩበት አንዳች ነገር የላቸውምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል ብሎ ወቀሳቸው። ሁለታችሁ አይሁድ አሕዛብ እናንተ እግዚአብሔርን ማታውቁ፣ ካህን የሌላችሁ፣ መስዋዕት የሌላችሁ፣ ታቦት የሌላችሁ፣ ፈፋ ለፈፋ ወንዝ ለወንዝ ጣዖት ስታመልኩ ስትገፉ የነበራችሁ ያሉ አሕዛብን ቀጠቀጧቸው። አሕዛብ ደግሞ ምን አሉ? እናንተ እግዚአብሔር ባህር ቢከፍልላችሁ የብስ አድርጎ ቢያሻገራችሁ በእግሮቻችሁ ሄዳችሁ ጣዖት አመለካችሁ እንጂ መች እግዚአብሔርን አመናችሁ እያሉ አይሁድን ደግሞ እነዛ ይወቅጡ ጀመረ። በመካከላቸው ጸብ ሆነ። ሁለቱንም ለማሳፈር የጻፋት መጽሐፍ ሮሜ መልእክት ናት። ምዕመናን ሁለቱንም ሲወቅስ ነው። ቅድም ያልኳችሁን ቃል ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። ማንና ማን? አሕዛብም ሕዝብም ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል አለ። ከዛስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አለና ምዕራፍ 4 ላይ እግዚአብሔር የአሕዛብም አምላክ እንደሆነ ገለጸላቸው። እንደውም ነገሩን በደንብ አድርጎ ፍርጥ ሲያደርገው መገረዝም አለመገረዝም አይጠቅምም አላቸዋል። አየህ፣ ጉዳዩ የመገረዝ ጉዳይ ነው። ካልተገረዙ አይድኑም ባይነበሯ። የተወደደ አስደናቂ ሐዋርያ ጳውሎስ አሁን ለአሕዛባዊው ምን አለው መሰለ? ሮሜ 10 ምክንያት ጽሕፈቱ እቺ ናት። እሱን የማስታረቅ መልእክት ናት እቺ መልእክት። በቀኝ እጁ ቀደምት ሕዝብን አይሁድን አቅርቧል። በግራ እጁ አዲስ መጪዎችን አሕዛብን አቅፏል። እግዚአብሔር ባደረገው ጸጋና ስጦታ ማን ሊከለክለው ይችላል ባይ ነው ቅዱስ ጳውሎስ። ከዛ ምን አለ መሰለ? ለአሕዛባዊው ሲጽፍ እዚህ ሮሜ ምዕራፍ 11 ቁጥር 20 ላይ እንዲህ ይላል። በሞቴ ተከታተሉ። ከምፈልገው ርዕስ ጋር አብሮ ስለሚሄድ እንዲህ ይላል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለው። አይሁድ በኢየሱስ ክርስቶስ አላመኑ። እንዲያውም ከፍ አድርገው ሰቀሉት፣ ከዚያ አዋረዱት። መልካም እነርሱ ካለማመን የተነሳ ተሰበሩ አለ። ቀድመው የእግዚአብሔር ወገን በግዝረት ሆነው ከዛፉ ጋር ነበሩ። ባለማመናቸውስ ተሰበሩ። ሁለተኞቹ አዲስ መጪዎቹ አሕዛብስ ቀድሞ ሕግ ያልነበራቸው፣ ቀድሞ ካህን ያልነበራቸው፣ ቀድሞ መስዋዕት ያልነበራቸው፣ ቀድሞ
ሩቅ የነበሩ አሁንስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ወደሚገኘው የጽድቅ ሕይወት የቀረቡ እነሱ ምን አላቸው? ተመልከት፣ እነርሱ ካለማመን የተነሳ ተሰበሩ ካለ በኋላ አንተም ከእምነት የተነሳ ቆመሃል አላ። ቆመ አምና ሰየው ቆመሃል አላ። የቆመ ቅድም ያልኳችሁ ነው። ቆመሃል ማንን? አሕዛባዊው። ለምን? አምነሃል። ከዚያስ ደግሞ አንተ እንደ ቅርንጫፎች ከዛፉ ጋር አብረህ ገብተሃል አላቸው። እነዛ ተቆርጠዋል ባለማመናቸው፣ እነዚህ አሁን አዲስ መጪዎቹ ገብተዋል። ይሄን ካለ በኋላ ቅዱስ ጳውሎስ ይቀጥላል። አንድ አስደናቂ ቃል ይነግራል። ምን ይላል? ፍራ እንጂ የትዕቢትን ነገር አታስባላ። አማኝ ነህ፣ ፍራ። እንዴት ይደንቃል! ምግባር አለህ፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። ይህንን እሱ መፎከር ነው መፍራት ነው እንጂ ነው እኮ የሚለው። አቤት ፎካሪዎች! ኢየሱስ ይወደናል፣ ወደ ሰማይ ያወጣናል፣ ድነናል፣ ጸድቀናል፣ በቀኙ ቆመናል። እናንተ አዳማችሁን ባዮች! አቤት ፉከራ! ምን ይላል? ፍራ። ወዳጅ መፍራት ለምን አለ? መፍራት ካለ እርግጠኝነት አለ? የለም እኮ። እርግጠኛ ከሆነ ለምን ይፈራል? ፍራ። አምናሃል፣ ፍራ። ቆመሃል፣ ፍራ። በምግባር ቀንተሃል፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ ትዕቢተኝነት ነው? ቢሆንልኝ ብሎ በትህትና መኖር ነው። አድርገህ እንዳላደረግ፣ እየቻልክ እንዳልቻልክ፣ እየኖርክ እንዳልኖርክ፣ እየተመላለስክ እንዳልተመላለሰ በትህትና ቢሆንልኝ ቢሆንልኝ ፍራ። ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ አንድ አስደናቂ ቃል ደግሞ ይቀጥላል። ምን ይላል መሰላችሁ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ አለ። ማን? በእምነት የተነሳው የቆመው። ካልፈራ ፈርተህስ በቸርነቱ ጸንተህ ካልኖርክ ምን ትሆናለህ? አንተ ደግሞ ትቆረጣለህ። እንዳትቆረጥ ምን አድርግ? ጽና፣ ፍራ። ለምን ይጸናል ወዳጅ? በጽናት ነው የሚጠናቀቀው። ባመነበት ቅጽበት አይደለም እርግጠኛ የሚሆነው። ጸንቶ ሲያጠናቅቅ ነው ድል የሚነሳው ወዳጅ። ቅዱስ ዮሐንስ ራእይ ላይ የተጻፈው ቃል እናስታውሰው። ድል ለነሳ፣ ድል ለነሳ፣ ድል ለነሳ የሚለው ቃል ምን ይመስልሃል? ያሸነፈ ነው የሚያገኝ፣ የጨረሰ ነው የሚቀበል። ይሄ ደግሞ የሚሆነው በጽናት ነው። ስለዚህ ፉከራ፣ በውጊያ ውስጥ ፉከራ አለ የለም። አንድ የሚዋጋ ድል ለመንሳት የወጣ በጥንቃቄ አይደለም የሚዋጋው። ለምን? መሞት መውደቅ አለ፣ መሳት አለ፣ መጣል አለ። ስለዚህ አንተ ደግሞ ትቆረጣለህ። አየኸው? አየኸው? አማኝ ልትቆረጥ ትችላለህ። ለምን? ካልጸና። ካልጸና ምን ትሆናለህ? ትቆረጣለህ። መቆረጥ ስላለ ነው ምን የሚለው? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ይህን ሁሉ ካደረግኩ በኋላ ግን እንዳልቆረጥ ስለምፈራ ቢሆንልኝ ይላል። ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላለሁ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ፉከራ የማትሰሙባት፣ ትህትና ብቻ የምታደምጡባት። እንዴ አታስታውሱ? አባ መቃርዮስን አጋንንት መጥተው ምን አሉት ይላል? መቃሪ ሆይ ተጋድሎ ብርታቱ አዩና አጋንንት መጥተው መቃሪ ሆይ ድነሃል፣ ጸድቀሃል፣ በቅተሃል አሉት ይላል። አባ መቃርዮስ አጋንንትን ስለሚያውቃቸው እንዲህ ብሎ መለሰላቸው፣ ገና ነኝ አላቸው። ገና ነኝ፣ ገና ነኝ፣ ገና ነኝ፣ ገና ነኝ። ገና ነው፣ አልጨረሰማ ውድድር። የመላእክትን ዝማሬ ገና አልሰማም። ገና ነው፣ ገና ነኝ አላቸው። ወዳጄ
እንደሱ ነው እኮ የሚሉት አባቶቻችን። ገና ነኝ ገና ነኝ ገና ነኝ። ያን አባ ሲሶይ ወይ ቢሾይ የሚባል አባት አልሰማችሁ? 80 ዓመት ሙሉ እያለቀሰ በተጋድሎ ነው የኖረው ወገኖቼ። ሊሞት ሲል አልጋ ፍራሹ ላይ እዛ ሰሌኑ ላይ ተኝቶ ደቀ መዛሙርቱ ከበውት እንባውን ሲያፈሳዩት መንታ መንታማ ያን የተሸበሸበ በተጋድሎ ፊቱ የገረጣው እየደረመሰ እንባውን ሲያርፋዩት። ከዛ ቀስ እያለ ሊሞት እኮ ነው። ቀስ እያለ የሆነ ነገር ሲናገር ሰሙት። ምንም ጌታዬ ሆይ እባክህ ለዚች ደቂቃ የንስሐ ሕይወት ስጠኝ እያለ ሲያጉተመትም ሰሙት። ደቀ መዛሙርቱ በጣም ተገርመው ጠጋ ብለው አባታችን አቤት 80 ዓመት ሙሉ ከንስሐ በላይ የኖርክ እንዴት ነው በዚህ ልትሞት ባለበት ሰዓት እንደገና የንስሐ ሕይወትና ዕድሜ የምትለምነው አሉት። ልጆቼ ዛሬ ገና እኔ ይችን የንስሐ ሕይወት መጀመሬ ናት አላቸው። አባትህ እንደዚህ ያሉ አባቶች ናቸው። በትህትና ቢኖሩ ማይፎክሩ ማይመጻደቁ። ይህንን ነው አባቶቻችን ያስተማሩን። ገና ነኝ ገናውን የጀመሩት። ያም አባት አልሰማችሁትም? እዛ ግሪክ አቶስ ተራራ ላይ የነበረው ብዙ ዓመት በተጋድሎ ኖሮ እግዚአብሔርን ገናውን ለመውደድ እየሞከርኩ ነው እኮ ነው ያለው። ገናውን መች ወደድ ነው? መች ገና አፈቀር ነው? መች ገና ገባ? መች ገና ተመሰጥን? መች ገና ከኃጢአት ተለያየ? መች ገና መጀመር ፍሬሽ እንኳን አልሆንም ወገኖች። ገና ለዚህ ነው አትፎክር፣ የትዕቢትን ነገር አታስብ፣ ይልቅ መጀመርከው ጽና። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። አትፎክር፣ ዝም በል። ፉከራ የለም እኛ ቤት። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? እሱን ተውት። እኛ በጣም በመድኃኒታችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ድነናላ፣ ጸድቀናላ። ምን ይቆጠራል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን የሁሉ ወጪ ያወጣል? ለምን አብቅቷላ ነገሩ። እነሱ እንደሚሉት ከሆነ ለምን ዲያብሎስ ይዋጋል? ለምን የዕቃ ጦር ሁሉ ልበሱ ተባለ? ለምን የውጊያ ትጥቅ ተሰጠ? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ እኮ ለምን እንዋጋለን? አበቃ ከዳን ለምን እንታገላለን? ሰይጣንስ ለምን እድሉን እኛ ላይ ይሞክራል? ካገኘው ብሎ አይደለም የሚሞክረው የሚታገለው። ፍራ። ውጊያ ያለበት እኮ ነው የሚፈራው። ፍራ እስከምትሞት ድረስ ፍራ። ነፍስ ከስጋው እስክትለይ ድረስ ራስን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስን እንዳታምነው፣ ሰውነትን እንዳታምነው። 1000 ጊዜ ቆራቢ፣ 1000 ጊዜ ጸሎተኛ፣ 1000 ጊዜ ተጋዳይ ሁን። ዝም ፍራ። ዝም ብለህ ፍራ። ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባልነግራችሁ መርጥ ነበር። ጨክኜ ልንገራችሁ። ብርቱ ተጋዳይ ነበረ፣ በጣም የሚኖር መጨረሻ ላይ ግን አረጀ። በእነሱ ቤት አፈጀ፣ እድሜውን ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩታሉ። እዛ ይደጎም ብለው ትንሽ ይኑር ብለው እንዲንከባከቡ፣ ትንሽ ሲንከባከቡ፣ ትንሽ ሲበላ፣ ትንሽ ሲጠጣ፣ ያ ያረጀ የተጣጠፈ የነበረው ሰው ቀና አለ። ከዚያስ ያሳዘናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታ። ከዚያስ ልጅ ወለዳ። ከዚያስ ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴን ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባህ እንዴት ታምነዋለህ? ማናንተ ማን ቀሚስ ያስጥላ፣ ነጠላ ያስጥላ፣ የተስማ ድምፀ ወትራ አይገጽ፣ ድምጿን አትስማ፣ መልኳንም አትያዝ። ማን ነው የሚመካው? ማን ነው የሚመጻደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ?
ማን ነው ብርቱ ነኝ የሚል? አያችሁ እንዴት እርግጥ ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆረጣላችሁ። እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ እስካለ ልጽና አልጽና በምን እርግጠኛ መሆን ይቻላል? የኢትዮጵያ መድን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ እጅ ላይ ነኝ። ሌላ ነው ወዳጅ። እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱን ነው መጽሐፍ ቅዱስ የሚለው። እሱን ነው መጽሐፍ ቅዱስ የሚለው።